አውሮፓ ከባድ ጥድፊያ ውስጥ ገብቷል። ትራምፕ ከድተውታል። ፑቲን በዩክሬን በኩል እያጣደፉት ነው። እናም ጭንቅ ውስጥ የገባ አውሮፓ በዛሬው ዕለት ስብሰባ ለመቀመጥ ግድ ብሎታል። ለዚህ ሁሉ የአውሮፓ ሩጫ ምክንያቱ ፕሬዚደንት ዶናልድ ትራምፕ ናቸው። የአውሮፓ መሪዎች አስቸኳይ ስብሰባ ጠርተው ቤልጂየም ብራሰልስ ላይ የመከሩ ሲሆን በሌላኛው ማዕዘን ደግሞ የአውሮፓ ማዕከላዊ ባንክ አመራሮች ጀርመን ፍራንክፈርት ላይ ሌላ ስብሰባ ተቀምጠዋል። የፑቲን መጠነ ሰፊ ማጥቃት እንደቀጠለ ነው። ትራምፕ በአንጻሩ አሜሪካ ከዩክሬን ጋር የነበራትን ወታደራዊ መረጃ ልውውጥ ቀጥ አድርገዋል። ይህም ዩክሬንን አሳልፈው ለሩሲያ የመስጠት ያህል ተቆጥሮባቸዋል። ሙሉ በሙሉ ራሳቸው ለአሜሪካ አሳልፈው በመስጠት እንቅልፍ ላይ ከረሙት አውሮፓውያኑ ሩሲያ በድንገት መጥታባቸዋለች፣ ረዳት አልባ አድርጋቸዋለች። አሜሪካ በቃ ስትል ሁሉም ነገር ቆሟል። የብራሰልሱ ስብሰባ አሜሪካ ከዩክሬን ሩሲያ ጦርነት ራሷን 100% ከማግለሏ ጋር የተያዘ ነው። አውሮፓ ከሩሲያ ጋር በተያዘ ከባድ ስጋት ውስጥ በመግባቱ የተጠራ አስቸኳይ ስብሰባ ነው። ሁለተኛው በጀርመን ፍራንክፈርት የሚካሄደውም ቢሆን ከአሜሪካና ከዶናልድ ትራምፕ ጋር ወደ ስልጣን መምጣት ተከትሎ የሚካሄድ ስብሰባ ነው። በድንገት በዶናልድ ትራምፕ ጥገን ያዘ የተባለው አውሮፓ በፑቲን ስጋት እየተራወጠ ይገኛል። አሜሪካ ከጎናችን ከሌለች ነገ ከነገ ወዲያ የዩክሬን እጣ ፈንታ ሊገጥመን ይችላል በሚለው የስጋት ድባብ ውስጥ የገባ አውሮፓ ጥድፊያ ላይ ነው። የብራሰልሱ ስብሰባ የአውሮፓን የመከላከያ በጀት ከፍ ማድረግ ላይ ትኩረቱን ያደረገ ሲሆን ዩክሬን የሩሲያን ጥቃት በምትቋቋምበት ሁናቴም ላይ ይመክራል ተብሏል። የብራሰልሱ ስብሰባ እንደተጠበቀ ሆኖ የፍራንክፈርቱም የአውሮፓ ማዕከላዊ ባንክ አመራሮች ስብሰባ በጥብቅ እየተካሄደ ይገኛል። ይኸው ስብሰባ ሁለት ጉዳዮችን ዋና የውይይቱ ማዕከል አድርጓል። አንደኛው ፕሬዚደንት ዶናልድ ትራምፕ በአውሮፓ የአሜሪካ ገቢ ምርቶች ላይ ሊጥሉት ካሰቡት የ25% ታሪፍ ጋር የተያዘ ሲሆን ሌላኛው ደግሞ የአውሮፓ የመከላከያ መዋለ ንዋይ ፍሰት ወይንም ዲፌንስ ኢንቨስትመንት በሚጨምርበት ጉዳይ ላይ የሚመከርበት ነው። የትራምፕ መምጣት ለአውሮፓ መልካም ዜና አልሆነም። ፈጽሞ ባልተጠበቀ ሁናቴ ትራምፕ ከአውሮፓ የማፈግፈጋቸው ጉዳይ አውሮፓን ክፉኛ አስደንግጧል። የአሜሪካ አጋር ነኝ በሚል ሁሉን ከመከላከያ እስከ ኢኮኖሚ ድረስ ሐሳቡን አሜሪካ ላይ ጥሎ የቆየው አውሮፓ ትራምፕ ከአሜሪካ ውጭ ለአሜሪካ አጋር የላትም በማለታቸው ከባድ ፈተና ውስጥ ገብቷል። አውሮፓ የአሜሪካ አጋር መሆን ይቅርና ትራምፕ ልክ እንደ ካናዳ፣ ቻይናና ሜክሲኮ ሁሉ የታሪፍ ጭማሪ ለማድረግ እየተሰናዱ ነው። ይህ ባለፉት የአሜሪካ ፕሬዚደንቶች የሚታሰብ አልነበረም። ሌላኛው እጅግ ወሳኙ አውሮፓን በዚህን ወቅት አጋልጦ የጣለው የዩክሬን ጉዳይ ነው። በአውሮፓ 44 የሚደርሱ ሀገራት አሉ። አሁን ስብሰባ ተቀምጠው ምን እናድርግ በሚለው ጭንቅ ውስጥ የገቡት 27 ሀገራት ናቸው። በእርግጥ ሩሲያን በአውሮፓ ውስጥ የሚያካትቱም ቀሪ የሚያደርጉም አሉ። ሩሲያ በአውሮፓ አህጉር ውስጥ የምትጠናቀቅ ከሆነ ከአውሮፓ የህዝብ ቁጥር የመጀመሪያውን ደረጃ የምትይዝ ይሆናል። የህዝብ ቁጥሩ 144 ሚሊዮንን ያህላል። እንደ ቱርክ፣ ጀርመን ያሉ የአውሮፓ ሀገራት የህዝብ ቁጥራቸው 80 ሚሊዮንን የተሻገረ ነው። ሆኖም አሁን ባለው የኃይል አሰላለፍ ሩሲያን በአውሮፓ አህጉር ውስጥ አጠቃሎ ማየት ብዙም የሚያስኬድ አይደለም። አሁን አውሮፓ ዋነኛ የህልውና ስጋቴ ናት እያለ ያለው ሩሲያን ነው። ሩሲያ በቆዳ ስፋቷ ከመላው አውሮፓ በብዙ እጥፍ የምትበልጥ ሀገር ናት። ከቀዝቃዛው የዓለም ጦርነት ጀምሮ ምዕራቡ ዓለም ስጋታችን ናት የሚላት ሩሲያ የቀዝቃዛውን ጦርነት ማክተም እና በበርሊን ግንብ መፍረስ ጉዳይ የሁለቱ ምዕራብና የምስራቅ ጀርመን ተቀላቅሎ አንድ ሀገር መሆን ነገሮች መተማመን እንዳይፈጥሩ አድርጓል። የቀድሞ ሶቪየት ህብረት ቀሪ ሆና የአሁኗ ሩሲያ እንደ አዲስ መፈጠር በአውሮፓና በሩሲያ መካከል የነበረውን የእርስ በርስ መጠራጠር ቀሪ ቢያደርገውም ሩሲያ እንደ ስጋት የምትመለከተው የኔቶ ወደ ምስራቅ አፍሪካ መስፋፋት ግን ዛሬም ድረስ ሊፈታ ያልቻለ እንቆቅልሽ ነው። ዩክሬን በየጊዜው በሩሲያ ጥቃት እየተኮረኮመች ግዛቷ ወደ ሩሲያ የመጠቃለሉ ጉዳይ ከኔቶ ወደ ምስራቅ አውሮፓም የመስፋፋት ስጋት ፈጥሯል። ፑቲን በመሪነት ደረጃ ከመጡ በኋላ በተለይ ዩክሬን የኔቶ አባል እንዳትሆን ብዙ ጥረዋል። ነገር ግን ዩክሬንም ሆነች አጋሮቿ የአውሮፓ ሀገራት ዩክሬን የኔቶ አባል ሀገር መሆን አለባት በሚለው አቋማቸው እንደጸኑ ነው። ዩክሬን ከሩሲያ ጋር ሰፊ ግዛትን የምትጋራ ሀገር ናት። ሩሲያ ከእርሷ ጋር ድንበር የሚጋራ ሀገር የኔቶ አባል ሀገር እንዲሆን ፍላጎቱ የላትም። በዚህ ዙሪያ ሩሲያ ዋነኛ የኔቶ አንቀሳቃሽ ከሆነችው አሜሪካ ጋር ሳይቀር እስከ መፈራረም ደርሳ ነበረም። ነገር ግን ተፈጻሚ አልሆነም። የቀድሞ ሶቪየት ህብረት ስትበታተን የወጡትን ሀገራት ኔቶ በአባልነት ጠቅልሏቸዋል። እነዚህ ሀገራት የኔቶ አባል ሀገራት ሲሆኑ ሀገራቱ ከሩሲያ ጋር ድንበር የሚጋሩ በመሆናቸው በሩሲያ በኩል ነገሩ እንዴት ነው፣ ምን ነበር የተስማማ ነው የሚል ጥያቄ እንዲነሳ አድርጓል። ሆኖም ለዚህ የሩሲያ ጥያቄ ሁነኛ ምላሽ የሚሰጥ አካል አልነበረም። በዚህ መሃል ዩክሬን የኔቶ አባል የምትሆንበት የውስጥ ለውስጥ ስራ መሰራቱን ቀጠለም። ነገሮች በዚህ መልኩ በቀጠሉበት ሁናቴ ነበር ሩሲያ ዩክሬንን ለመቆጣጠር ቆርጣ የተነሳችው። በዚህም የዛሬ 3 ዓመት ገደማ ሩሲያ በከፈተችው መጠነ ሰፊ ጥቃት እስከ ዛሬ ባለው ሂደት የዩክሬንን 1/5ኛ ግዛት የተቆጣጠረች መሆኗን መረጃዎች ያመላክታሉ። አሁንም ጦርነቱ እንደቀጠለ ነው። ጦርነቱ የቀጠለው አሜሪካ ለዩክሬን የምትሰጣቸውን ድጋፎች ቀጥ ባደረገችበት ሁናቴ ነው። ጭንቅ ውስጥ ያሉት ዜሌንስኪ በአሁኑ ሰዓት በአውሮፓ ብራሰልስ እየመከሩ ይገኛሉ። ከስብሰባው በፊት መግለጫ ሰጥተው ነበርም። ጦርነቱ ከተጀመረበት ጊዜ አንስቶ መላ አውሮፓን ከጎናችን አሰልፈናል፣ ዛሬም ድረስ ከጎናችን ሆኖ እንደቀጠለ ነው።
ለዚህ ሁሉ ገዛ አውሮፓን እናመሰግናለን ሲሉ ነበር ዜሌንስኪ የቤልጂየም ብራሰልሱ የአውሮፓ ሀገራት አስቸኳይ ስብሰባ ከመጀመሩ በፊት በቃላቸው የተናገሩት። የአውሮፓ ህብረት ካውንስል ፕሬዚደንት አንቶኒ ኮስታ በበኩላቸው በዚህ አጠር ያለ ቅድመ ስብሰባ መግለጫ አውሮፓ ግልጽና ፊት ለፊት የሚታይ ስጋት ገጥሞታል፣ የዩክሬን የአውሮፓ ቤተሰብ በመሆኗ የዩክሬን ስጋት ማለት የአውሮፓ ስጋት ነው ሲሉ ተናግረዋል። አሁን በዚህ የብራሰልሱ አስቸኳይ ስብሰባ ላይ 27 የአውሮፓ ሀገራት እየመከሩ ነው። ጀርመንና ፈረንሳይ የዚህ የብራሰልሱ ስብሰባ ዋነኛ አጋፋሪዎች ናቸው። የዩክሬንን ጉዳይ ነግበኔ በሚል ስሜት የሚመለከተው የአውሮፓ ስብስብ አስቸኳይ ስብሰባ ተቀምጧል። የዚህ ስብሰባ ዋነኛ ማጠንጠኛ ነጥብ ሀገራት ከበጀቶቻቸው እየቀነሱ ለአውሮፓ የጋራ መከላከያ በጀት እንዲያዋጡ ማድረግ ነው። ጥያቄው ሀገራቱ የየራሳቸው መንግስትና አስተዳደር ያላቸው በመሆኑ በምን መልኩ ወደ መጨረሻው መግባባት ይደርሳሉ የሚለው ነው። በዚህ ሂደት ውስጥ ዩክሬንን በተመለከተ የትራምፕ አስተዳደር ሁለት ያልተጠበቁ እርምጃዎችን ወስዷል። አንደኛው በአሜሪካ በኩል ለዩክሬን ሲሰጥ የነበረውን ወታደራዊ እርዳታ ሙሉ ለሙሉ ቀጥ ማድረግ ሲሆን፣ ሌላኛውና በዛሬው ዕለት ይፋ ይሆናል የተባለው ደግሞ አሜሪካ ለዩክሬን ስትሰጥ የነበረውን የውጊያ መረጃ አገልግሎት ሳይቀር ቀጥ ማድረጓ ነው። ሁለቱም ዩክሬንን ለተጨማሪ ሩሲያ ጥቃት ተጋላጭ ያደርጓታል ተብሏል። ዩክሬን ባለፉት 3 ዓመታት ከሩሲያ ጋር ስትፋለም ዋነኛ የእገዛ ምንጭ የነበሩት አሜሪካና አውሮፓ ነበሩ። የአሜሪካ ዘርፈ ብዙ እገዛ የአንበሳውን ድርሻ ይዛል፣ ከዚያም አውሮፓ ይከተላል። ሆኖም በድንገት አሜሪካ የለውበትም ብላለች። የትራምፕ አስተዳደርም እርምጃው ፈጣን ሆነም። ሁሉም ነገር በአንድ ጊዜ ቀጥ የማድረግ እርምጃ ነው። በዚህ መሃል ደግሞ ሩሲያ በዩክሬን ላይ የምትወስደውን ወታደራዊ እርምጃ አጠናክራ ቀጥላለች እና በዚህ አጋጣሚ ሩሲያ ተጨማሪ የዩክሬን ግዛቶችን አስፋፍታ ልትይዝ ትችላለች የሚል ስጋት አለም። ይህም በመሆኑ በዩክሬንና ሩሲያ መካከል አፋጣኝ የሆነ ድርድር መጀመር አለበት ቢባልም ፕሬዚደንት ዜሌንስኪ በአሁኑ ሰዓት ስለ ድርድሩ ሳይሆን የአውሮፓ ሀገራት የመከላከያ በጀትን በሚመለከተው ጉዳይ ላይ ብራሰልስ ላይ ተገኝተው እየመከሩ ነው። በቀጣይ በድርድር ዙሪያ ለመነጋገር እንዲሁም አሜሪካ ባለፉት 3 ዓመታት ለሩሲያ ወጣው ባለችው ገንዘብ ዙሪያ ጭምር ለመነጋገር ዜሌንስኪ ዋሽንግተን ያመራሉ። አሁን የአውሮፓ ሀገራትን የመከላከያ ወጪ ከፍ ለማድረግ ሪአርም ዩሮፕ የሚል ስያሜ የተሰጠው እንቅስቃሴ ተጀምሯል። የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቮን ደር ላይን $842 ቢሊዮን የመከላከያ በጀት በረቂቅነት አቅርበዋል። ስጋት የወለደው በጀት ነው። ጥያቄው ይህንን ያህል ገንዘብ በአንድ ጊዜ ከየት ይመጣል የሚለው ነው። አጭሩ መልስ ገንዘቡ ከአውሮፓ ሀገራት በመዋጮ ወጪ የሚደረግ ነው የሚል ነው። ለአውሮፓ የጋራ ደህንነት በሚል በጋራ ወጪ የሚደረግ ገንዘብ ነው። ሩሲያን በመፍራትና የአሜሪካንን ድንገት እጥፍ ማለት ከግምት ውስጥ ያስገባ በጀት ነው። እናም የከፍ ያለ ገንዘብ በመዋጮ ወጪ ደረጃ በእያንዳንዱ ሀገር የሚከፋፈል ሲሆን በእርግጥ ሁሉም ሀገራት ይስማማሉ የሚለው በራሱ ሌላ ጥያቄ ፈጥሯል። የአውሮፓ ህብረት የህብረቱ አባል ሀገራት በበጀት ጉድለት ውስጥ እንዲንቀሳቀሱ አይፈቅድም። ሆኖም አሁን የተፈጠረውን ድንገተኛ ፈተና ተከትሎ ከዚሁ $842 ቢሊዮን ጋር በተያያዘ ሀገራዊ የበጀት ጉድለት ቢያጋጥማቸው ችግር የለውም ተብሏል። ይህ ሪአርም ዩሮፕ የተሰኘው እቅድ የአውሮፓ ሀገራት የመከላከያ ወጪያቸውን ለማሳደግ እንዲችሉ ለማድረግ ሲባል የበጀት ጉድለታቸውን እንዲጨምር ይፈቅዳል። በዚህም አውሮፓን በሙሉ ሊጠቅም በሚችል የመከላከያ ኢንቨስትመንት ላይ የሚፈጠር ጉድለትን ለመሙላት 125 ቢሊዮን ፓውንድ ብድርን ያካትታል። የቀረበው ረቂቅ የውሳኔ ሀሳብ ሀገራት በተለያዩ ግዛቶች ያለውን የእድገት ልዩነት ለማጥበብ የመደቡትን ገንዘብ ወደ መከላከያ ወጪዎች ማዞር እንዲችሉም ይፈቅዳል። ከዚህ በተጨማሪ የአውሮፓ ኢንቨስትመንት ባንክም ወታደራዊ ፕሮጀክቶችን እንዲደግፍ ፍቃድ ተሰጥቶታል። ከዚሁ ጋር በተያያዘ የባንኩ ከፍተኛ የሥራ ኃላፊዎች ፍራንክፈርት ላይ እየመከሩ ነው። ቮን ደር ላይን በሰጡት ማብራሪያ ይኸው የአሁኑ እቅድ ለመከላከያ ወጪዎች ሊውል የሚችል እስከ $860 ቢሊዮን ሊያስገኝ ይችላል ብለዋል። ብዙዎቹ አውሮፓ መሪዎች የአገሪቱን ደህንነት ለማስጠበቅ የሚወሰድ ፈጣንና ወሳኝ እርምጃ እንደሚደግፉ ጠቁመዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን አሜሪካ ካሁን በኋላ ከጎናችን የማትሆን ከሆነ ፈረንሳይና አውሮፓ መዘጋጀት አለባቸው ብለዋል። ማክሮን ወደ ዋሽንግተን አምርተው ፕሬዚደንት ትራምፕን ለማግባባት ቢሞክሩም ሳይሳካላቸው ነው ወደ ፓሪስ የተመለሱት።